ካሁን በፊት አንድ ጊዜ በትግራይ ጦርነት ሊነሳ ሲል ተነስቶ መሃል ላይ እግዚአብሔር አምላክ የተናገረን ነበረ ተደራደሩ የሚል ማለት ነው። እና መደራደር ያው ለሁሉም አዋጭ ቢሆንም ግን ያለሱ ደግሞ በጣም አደገኛ ጥፋት እንደሚመጣ ነበር የተናገረው ጌታና እና ምን ልትል ፈልገህ ነው ካላችሁኝ ያው ልል ፈለኩት ነገር አለ እንዳልል ደግሞ የፈራሁት ነገር አለ። ሀገራችን ላይ እየተወራ ላለው ነገር መፍትሄው ድርድር ነው እንደገና ማለት ነው። ያው ባለፈው ድርድር ተደርጓል። አሁንም ግን ድርድር ነው መፍትሄው። ግን ምንድነው ያየሁት አንደኛው ወገን ለድርድር ፈቃደኛ አይመስለኝም። ብንናገር ቀጥሎ የሚመጣውን ነገር መቋቋም አንችልም። መቼም ስላገሩ ጥሩ ነገር ሲወራ ደስ የማይሰኝ ሰው የለም፣ ኩራት የማይሰማው ሰው የለም። እግዚአብሔር ደግሞ የተናገረው መጥቷል፣ ደርሷል፣ እያንኳኳ ነው ያለው። ተስፋ መቁረጥም የለብንም ወይ የሆነ ነገር ማሰብ የለብንም። መጸለይ ያለብን የፌደራል መንግስትና ሌላ ኃይል ለድርድር ተቀምጠው ቅድም ያወራዎችን አውርተው ሲለያዩ ነው ያየሁት። እንደዛ ባይሆን መልካም ነው። የሚሰማው ምንጉር ነው። ነገሩ እጅግ ከሯል። ግብረ ሰዶማዊነትን ማውገዝ ሲያስወግዝ ሰምተን ሳናበቃ ለእስር ሊዳርጋቸው መሆኑ ተሰምቷል። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ታላቅ ግርታን የፈጠረ መግለጫን አሰምተዋል። ከኖግ የተሰኘ ሰሌጥ አብረተ ወቀጥ እንዲል የአገሬ ቢል ከዚሁ ከመሰረተ ክርስቶስ ቤተክርስቲያን ጋር ወደዚች ቸርች አትሂዱ፣ ቤተክርስቲያን ተመሳሳይ ጾታ ታጋባለች፣ ሴት ከሴት ጋር ግንኙነት ይፈጽማሉ በማለት መናገሩን ተከትሎ የኛው አባል ናቸው በር ከፍተው የሰጡት ባለቤቱ ቀንዱን የሰበረው የሚል ተረት አለ። የተባበሩትም ሌሎቹም በሕግ እንጠይቃለን ሲሉ መግለጫን አሰምተዋል። ታዲያ ግብረ ሰዶማዊነትን የተቃወሙት ዶክተር ስዩም አንቶኒዮስ ለስር የሚያበቃቸው ጉዳይ ምን ይሆን? ቤተክርስቲያን ያወጣችው ግርታን የፈጠረ መግለጫስ ምን ይመስላል? የሚለውን በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። የቤተክርስቲያን መስራችና ባለራዕይ ሆነው በተለያዩ ትንቢታዊ አገልግሎቶቹ የምናውቀው ነብይ ምንተስኖት የሚያገለግልበት ቤተክርስቲያን ላይ የተፈጠረው እጅግ አስደንጋጭ ሆኗል። ነብዩ በሚያገለግልበት ቤተክርስቲያን የተፈጸመው ህዝበ ክርስቲያኑን ያሳዘነ ክስተትስ ምን ይሆን? በስተመጨረሻም እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው ፓስተር ተስፋሁን ሙሉ ዓለም በሀገራችን ኢትዮጵያ ላይ ሊሆን ያለውና ከጌታ የተቀበሉትን ሀገራዊ መልእክት አስተላልፈዋል። ያየሁትን እናገራለሁ፣ በሀገራችን የፖለቲካ ጉዳይ ላይ እንጸልይ፣ ድርድሩ ቦታ ሲያጣና በአንዱ ግን ተቀባይነት ሳያገኝ ሲቀር ተመልክቻለሁ። እግዚአብሔር በተዋረደ ህዝብ አይሰራም፣ እርስ በርሳችን ተባልተን አይሁን። የኢትዮጵያ ፖለቲከኞች አንድ መሆን አይጠበቅባችሁም፣ ነገር ግን በአንድ ህግ ተመሩ። እግዚአብሔር የተናገረው ሊሆን ተቃርቧል፣ በእግዚአብሔር ፊት ውደቁ። በሁለት መንግስታት መሃል ስምምነት ሲጠፋ ተመልክቻለሁ። እንጸልይ፣ የካቲት ወር ሳያልቅ በሀገሪ ላይ ይሆናል ሲሉም ከጌታ የተቀበሉትን ህዝበ ክርስቲያኑ በጸሎት በእግዚአብሔር ፊት ሊወድቅበት የተገባን አስቸኳይ ሀገራዊ መልእክትን አስተላልፈዋል። በፓስተሩ አንደበት የተነገሩ ሀገራዊ መልእክቶች ምን ሆኑ? በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በነቢያት ዘንድ እየተፈጸመ ያለው አሳፋሪ ተግባር እጅግ አስደንጋጭ ሆኗል። ቤተክርስቲያን በመክፈት የወሲብ ጥቃት በመፈጸም ለአገልጋይ ነንባዮችም ሴትን የሚያቀርበው ነብይ በአደባባይም ተጋልጧል። እጅግ አሳፋሪው እንኳን ከአንድ የቤተክርስቲያን ባለራዕይ አገልጋይ ቀርቶ ከአንድ ግለሰብ እንኳን ፈጽሞ የማይጠበቅ ተግባርም ከታዋቂውና አንጋፋው ነብይ መፈጠሩ እጅግ አስደንጋጭ ሆኗል። ነብዩ የፈጸመውና በማስረጃ የተጋለጠው ተግባርም እንዲህም ተገልጿል። ከላይ በምስሉ ላይ የምትመለከቷቸው ፎቶዎች ለቀጣይ ህይወታቸውና ስለስማቸው ለቤተሰብ ክብርና ድንጋጤ እንዳይፈጠር ሲባል በነገሩ መሰረት ሽፋን የተደረገ ሲሆን ግለሰቡ ስለሚያውቃቸው ለውጥ የሚያመጣ አይሆንም። በረከት ትባላለች። የዱራሜ ከተማ ተወላጅ አማኝም ናት። ከከምባታ ዞን ዱራሜ ከተማ ወላጅ አባቷ የአእምሮ ህመም ችግር ገጥሞት ይፈወሳል በሚል ወደዚህ ምንተስኖት በድሉ ወደ ተባለ ቸርች ሻሸመኔ ይዛቸውም የአዳር ጸሎት ለመካፈል ትሄዳለች።
ለጸሎት ወደ መድረክ እየጠራ ከቆየ በኋላ ይቺን እህት መጨረሻ ላይ እጸልይላችኋለሁ ኋላ ቅሪም ይላታል። እሺ ስትል አባቴ ይዳን እንጂ ብላም ትጠብቃለች። ከሌሊት 9 ሰዓት ከሆነ በኋላ ወደ ቤት የምትሄዱ በመኪና ትሸኛላችሁ በማለትም ሌሎቹን ወደ የመጡበት በማድረስ በመኪና ገብተው በሹፌር ይሄዳሉ። ይች ሴት ከታመመ አባቷና ከትንሽ ወንድሟ ጋር ለጸሎት እየጠበቀችበት ባለበትም ይህ ምንተስኖት የተባለ ወደ ቢሮ ይጠራታል። ትገባለች። ገብታም አንዳንድ ወሬ ማውራት ይጀምራል። የአባቷን ጤንነት እንዲመለስ ጸሎት ፈልጋ እንደመጣችና ውጭ ሀገር ላላት ጉዞም ለፓስፖርት ቀጠሮ ላይ እንዳለች በቅርቡም ከሀገር ውጭ እንደምትወጣም ትነግረዋለች። እኔ እጨርስልሻለሁ ይልና ከወንበሩ ተነስቶ ወዳለችበት በመጠጋት እጁን ጀርባዋ ላይ በመጫን እጁን አድርጎ ማቀፍም ይጀምራል። ልጅቱ ድንጋጤ ውስጥ ትገባና ፍርሃት ውስጥ ስትገኝ አይዞሽ ይልና አንገቷን ቀና አድርጎ አፏ ላይ በዚያን ጊዜ ይችት ደንግጣ ከቢሮ በመውጣት አባቷን ይዛም በቃ መሄድ አለብን ብላም ይዛ ትወጣለች። እስከዚህ ያለው መረጃ ካገኛችሁ ለእናንተም ለኛም እንዳይሰፋብን ይብቃን። ሌላኛዋ ስሟ እንዳይገለጽ የፈለገች እህትም ሁለተኛ ቸርች አልሄድም ብላ ቤቷ ቁጭ ብላ መገኘቷን ትነግረናለች። ከእንግዲህ ቸርች አልሄድም ብዬ የወሰንኩበትም ነው ትላለች። ከግለሰቡ የገጠማትን ስትናገርም ለጸሎት ቢሮን ይዞ ገባ። ተአምር ይሆንልሻል ልጸልይልሽ ብሎ አይኗን ስትጨፍን በመጀመሪያ እጁን አናቷ ላይ ከዛም አንገቷ ደረቷ ላይ እጁን እያደረገ ግንባሯና አፍንጫዋን ይስማት። ይች ሴት ሀፍረትና ድንጋጤ ውስጥ ገብታ ከቢሮ ትወጣለች። እሱም ተከትሏት በመውጣት በመኪና እሸኝሻለሁ አትጂም ይልና ይከለክላታል። ቢያንስ ሰው ስላለ ትልና አማራጭም ስላልነበረ መኪና ውስጥ ገብታ ወደ ሐዋሳ ከሹፌሩ ጋር ጭምር ይሄዳሉ። ቢሻን ጉራቻ የሚባለውን አልፈው ሐዋሳ ሲገቡ በቃ ልውረድ ከዚህ በኋላ ራሴ በታክሲ ሄዳለሁ ትሏለች። አይሁንም ቤት እናደርስሻለን ይላታል። ግዴታ ሲያደርግባት አቅጣጫ እየነገረችው ቤት ያደርሳታል። ወርዳ ትገባለች። ቤቱንም ያያል። በማግስቱ በማታውቀው ስልክ በመደወል ለአንድ ሰው ብታወሪ አድራሻችሁን ከነቤትሽ አውቃለሁ ብሎም ያስፈራራታል። አሁን ላይ የመኖሪያ አድራሻዋን ስለሚያውቅ ስትናገርም ስጋት ላይ ናት። ቢያንስ እናንተ ወቁልኝ ትላለች። ከዚህ ጋር በተያያዘ የቸርቹ ሰራተኛ የሆኑ ስለ ግለሰቡ በግልጽ የሚታወቅና የተለመደ መሆኑን አረጋግጠው ብዙ መረጃም ሰጥተዋል። አንዲት የልጆች እናት ባሏ ከሀገር ውጭ የሚኖር እሷ ቢሾፍቱ ከተማ ቤት ተከራይቶ አስቀምጧታል። በቋሚነት እንደሚስት አድርጎ እየተመላለሰ ቀምጦናው የሚጠቀማት ሴትን በተመለከተ በጣም ብዙ ጉዳዮች አሉ። ለአንዳንድ አገልጋይ ለተባሉ ሰዎችም በሱ በኩል ሴት እንደሚያቀርብም ተነግሯል። ከዚህ ቀደም በቅርቡ ከነዚህ ካሉ ጉዳዮች በተያያዘም በአባቶች በአገልጋዮች እንዲመከር አድርገናል። እነሱም ሊሰማቸው በንስሐ ሊመለስ ፍቃደኛ ሳይሆን በዚያው ተበራቶ እንደሚገኝ እንድናውቅም አድርገውናል። የግሉ አካሄድና ድካም የግሉ ነው። እዚህ ለመግለጽ አይመለከተንም። ግን ግለሰቡ እንዲህ ባለ የዝሙትና የርኩሰት መንገድ እየተመላለሰ መድረክ ላይ ቆሞ ደግሞ የእግዚአብሔርን ስም እየጠራ አገልግሎት ትንቢት እያለ በሐሰት ተግባሩ ሊቀጥል ስለማይገባና ለብዙዎችም መሰናከል እየሆነ በመሆኑ ሁሉም እንዲያውቅ ለመግለጽ እንፈልጋለን። ታዲያ ከዚህ ጉዳይ ጋር ተያይዞ አንድ መጋቢም ከሀገረ ጀርመን እንዲህ ሲሉም መልእክታቸውን አጋርተዋል። በጀርመን ሀገር የቤተ ክርስቲያን መጋቢ አብርሃም ንጉሴ ያደረሱን ነው። የ14 ዓመት ልጅ ሆቴል ውስጥ ለብቻ ልጸልይ ብሎ ሊደፍራትም ነበር። ሰላም ውድ ወገኖች፣ የምኖረው ጀርመን ሀገር ነው። የቤተ ክርስቲያን መጋቢ ነኝ። ባለፈው ኦገስት ወር ስዊድን ሀገር ጉተንበርግ ከተማ ነበርኩ። እናም የአእምሮ ጭንቀት የነበረባት ኤርትራዊ እህትም ለጸሎት ከቲኔጀር ልጇ ጋር ትሄዳለች። በ2023 በጣም ልቤን የሰበረ ታሪክ ሰማው። ስለዚህ ዱርዬና ወንበዴ ወገኖቼ በህይወት እንዲህ አይነት የድፍረት ዘመን አላየሁም። የ14 ዓመት ልጅ ሆቴል ውስጥ ለብቻ ልጸልይ ብሎ ሊደፍራት ነበር። እግዚአብሔር ግን አስመለጣት። ልጅቷ ከዛ በኋላ ህይወቷ ተመሰቃቀለ። ድራግ፣ መጠጥ፣ ብዙ ነገር ውስጥ ገባች። በጌታ ፊት እውነት ነው የምናገረው። ፎቶ መረጃ ሁሉ በእጅ አለ በማለት የክርስቶስ ወንጌል ቤተክርስቲያን መጋቢ የሆኑት አብርሃም ንጉሴ እንዲህ ሲሉም ስለ ነቢይ ምንተስኖትም ያላቸውን መልእክትም አስተላልፈዋል። ታዲያ ከዚህ ጉዳይ ጋር ተያይዞ በነቢይ ምንተስኖት የሚሰጥ ምላሽ ካለ እንዲሁም ከሌሎች ዘንድም የሚወጡ መረጃዎች ካሉ ተከታትለን ወደ እናንተ የምናደርስ ይሆናል።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ እየተሰማ ያለው እጅግ አወዛጋቢ ሆኗል። ግብረሰዶማዊነትን ማውገዝ ሲያስወግዝ ሰምተን ሳናበቃ ለእስር ሊዳርጋቸው መሆኑም ተሰምቷል። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቤ ደሳለኝ አበበ ታላቅ ግርታን የፈጠረ መግለጫንም አሰምተዋል። ከኑግ የተገኘ ሰሊጥ አብረተ ወቀጥ እንዲል ያገር ቢልም ከዚሁ ከመሰረተ ክርስቶስ ቤተክርስቲያን ጋር ተያይዞ አንድ ግለሰብ ከሰሞኑ በማህበራዊ ትስስር ገጽ ላይ ወደዚች ቸርች አትሂዱ፣ ቤተክርስቲያን ተመሳሳይ ጾታ ታጋባለች፣ ሴት ከሴት ጋር ግንኙነት ይፈጽማሉ በማለት መናገሩን ተከትሎም የኛው አባል ናቸው በር ከፍተው የሰጡት ባለቤቱ ቀንዱን የሰበረው የሚል ተረት አለ፣ የተባረሩትን ሌሎችንም በሕግ እንጠይቃለን ሲሉም የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት የሆኑት መጋቤ ደሳለኝ አበበ ማሰማታቸውን ተመልክተናል። ታዲያ ዶክተር ስዩም አንቶኒዮስና እንዲሁም በጋራ ከሳቸው ጋር አብረው የተባረሩት ሁለት ወንድሞችን ተከትሎም በሕግ ሊጠየቁና ለእስር ሊዳረጉ መሆኑን መረጃውም ተሰምቷል። ይህ ጉዳይም በበርካቶች ዘንድ ከፍተኛ ተቃውሞም መፍጠሩንም ተመልክተናል። ቤተክርስቲያኗ በመግለጫው ላይ እንዳለችው ከሆነ የተባረሩትንም ሌሎችንም በሕግ እንጠይቃቸዋለን፣ የኛው አባል ናቸው በር ከፍተው የሰጡት በሚዲያም ያወጁት፣ ባለቤቱ ቀንዱን የሰበረው የሚባል ተረት አለ። በዚህ ሀገር ውስጥ ሕግ የሚሰራ እስከሆነ ሁሉም ሰው ከሕግ በታች ነው። ስለዚህ ይህንን ጉዳይ በሕግ የተጻፈ ስለሆነ በሕግ የምንጠይቃቸው ነው የሚሆነው። በቅርቡ አግባብ ባለው መንገድ ወደ ሕግ ሄደን እነዚህንና ተመሳሳይ ሰዎችን በሕግ የምንጠይቅ ነው የሚሆነው ሲሉ የቤተክርስቲያኗ ፕሬዝዳንትም ገልጸዋል። ከዚሁ ከቤተክርስቲያን ጋር በተያያዘ ታዲያ ከቀናት በፊት አንድ ግለሰብ የመሰረተ ክርስቶስ ቤተክርስቲያን ምዕመናን ቤተክርስቲያኗ ተመሳሳይ ጾታ ታስፈጽማለች፣ ታጋባለች በሚልም የተናገረውን በመላው ወንጌል አማኞች ላይ በተለይም የመሰረተ ክርስቶስ አባላትን በቀጥታ በሚመለከት ለፈጸመው ስም ማጥፋትና የጥላቻ ንግግር ላይም በዝምታ አልፈው የተቃወሟቸውን በሕግ እንከሳቸዋለን ማለታቸው ሰዎቹ ለስልጣን እንጂ ለምዕመናኑ ለቤተክርስቲያኑ የቆሙ አይደለም የሚል ተቃውሞ አስነስቶባቸዋል። በእርግጥም እንደተባለውም ቤተክርስቲያን ግብረሰዶማዊነትን በአደባባይ ትፈጽማለች ያለ ግለሰብ እያለ ቤተክርስቲያኗ በግብረሰዶም እንዳትወረር እየተከላከሉ ያሉትን ለሕግ ማቅረብም ቤተክርስቲያኗን ጥያቄ ውስጥ የሚከትም ሆኗል። በመጋቢው ንግግር አምባገነንነትና ሕግ ማስፈራሪያ እያደረጉ በምዕመናኑ በቤተክርስቲያን የሚቃወሟቸው ሰዎች ላይ እንዳሻ ለመፈንጨት የሚያደርጉት አካሄድም ነው ተብሏል። ታዲያ የቤተክርስቲያኗ መጋቢም የተናገሩትን ንግግርም ከጥቂት ሰዓታት በፊትም በቤተክርስቲያን ገጽ ላይ የለጠፉትን ማጥፋታቸውን ተመልክተናል። ነገር ግን ጉዳዩ ከፍተኛ ተቃውሞና ውዝግብ ያስነሳም ሆኗል። የመሰረተ ክርስቶስ ቤተክርስቲያን አካሄድ ከየት ወዴት የሚለው ጥያቄን የጫረም ሆኗል። ከዚህ ጉዳይ ጋር ተያይዞ የሚወጡ መረጃዎች ካሉ እግር በእግር ተከታትለን የምናደርሳችሁም ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው ፓስተር ተስፋሁን ሙሉዓለም በሀገራችን ኢትዮጵያ ላይ ሊሆን ያለውና ከጌታ የተቀበሉትን ሀገራዊ መልእክት አስተላልፏል። ያየሁትን እናገራለሁ፣ በሀገራችን የፖለቲካ ጉዳይ ላይ እንጸልይ፣ ድርድሩ ቦታ ሲያጣና በአንድ ወገን ተቀባይነት ሳያገኝ ሲቀር ተመልክቻለሁ። እግዚአብሔር በተዋረደ ሕዝብ አይሰራም። እርስ በርሳችን ተባልተን አይሁን። የኢትዮጵያ ፖለቲከኞች አንድ መሆን አይጠበቅባችሁም፣ ነገር ግን በአንድ ሕግ ተመሩ። እግዚአብሔር የተናገረው ሊሆን ተቃርቧል። በእግዚአብሔር ፊት ወደቁ። በሁለት መንግስታት መሃል ስምምነት ሲጠፋ ተመልክቻለሁ። እንጸልይ። የካቲት ወር ሳያልቅ በሀገሪ ላይ ይሆናል ሲሉም ከጌታ የተቀበሉትን ህዝበ ክርስቲያኑ በጸሎት በእግዚአብሔር ፊት ሊወድቅበት የተገባን አስቸኳይ ሀገራዊ መልእክትን አስተላልፈዋል። በፓስተሩ አንደበት የተነገሩ ሀገራዊ መልእክቶች ምን ይሆኑ የሚለውንም ከአንደበታቸው እንድታደምጡት ጋበዝን። ዛሬ ድምጹን የምንሰማበት ቀን ነው። ልዑል አምላክ እግዚአብሔር የሚናገር አምላክ ነው። እሱ ሲናገር ለውጥ ይሆናል፣ ፈውስ ይሆናል፣ ነፃነት ይሆናል፣ በረከት ይሆናል። ለድምጹ ዝግጁ ነን ዛሬ? ሃሌሉያ። ብዙ ድምጾች በበዙበት በዚህ ጊዜ የእግዚአብሔርን ድምጽ ለይቶን መስማት በጣም አስቸጋሪ ቢሆንም ግን በመካከላችን የእግዚአብሔር መንፈስ አለ። ስለዚህ ጌታ ይናገረናል።
የባለፈውን ወር እግዚአብሔር የመንፈሳዊ ልምላሜ ወራችሁ ነው ብሎ ተናገረን። እንደማምነው የብዙ ሰዎች ነፍስ ለምልሟል፣ መነሳት ሆኗል፣ መንሰራራት ሆኗል። ዛሬም ጌታ ደግሞ ይናገረናል። እግዚአብሔር የሚናገር አምላክ ነው። ለድምፁ ልባችን ስናዘጋጅ እርሱ ሁል ጊዜም ሊሰሙ ለተዘጋጁ ለመናገር በጣም የሚቸኩል አምላክ ነው። ስንቶቻችን ዝግጁ እንደሆነን አላቅም። ዝግጁ ከሆነን ግን ጌታ ይናገረናል። እግዚአብሔር በፊታችን ስላለው ይናገራል። አሁን ስላለው ይናገራል። ስለሚመጣው ይናገራል። በዚህ ትንቢታዊ አዋጅ ቀናችን ሳምንት ያው መንፈሳችን እያደመጥን እግዚአብሔር ምንድነው ሊል የሚፈልገው ብለን ለትንቢታዊ መንፈስ ልባችን ከፍተን የምንጠባበቅበት ሳምንት ነው እና በዛ ሳምንት ውስጥ ብዙ ያው ለመንፈሳዊ እይታ ዝግጁ ስለሆነን ጌታ በዛ ሳምንት የሚናገረው በጣም ብዙ ነገር አለ። በአገራችን ጉዳይ ብዙ አንናገርም፣ ቢኖርም ጊዜው መጥፎ ነው። ከሁሉም ሳይድ ማለት ነው። ሰው ሁሉ በየጎራው በየመንደሩ የገባበትና እግዚአብሔርን የማይሰማበት ጊዜ ስለሆነ እንደገናም ደግሞ እግዚአብሔር ዓለም የሚለው ደግሞ በጣም የበዛበት ጊዜ ስለሆነ መናገር ይከብዳል። ግን እግዚአብሔር በሚያሳየን ነገር ውስጥ እንድንማልድ እንድንጮህ እና ነገሮች ሊሆኑ ወደሚገባቸው መስመር እንዲሄዱ መንፈሳዊ እገዛ እንድናደርግ ያሳስበናል። መጽሐፍ ቅዱስ ሕዝብ ራእይ ባይኖር ሕዝብ መረን ይሆናል ይላል። የሚሄድበትን የማያውቅ መስመር የሌለው ይሆናል ማለት ነው። እግዚአብሔር የማይናገረው ሕዝብ እንደዛ ነው የሚሆነው። ስለ ነባራዊ ሁኔታ የመሰለውን ያደርጋል፣ በመሰለው አቅጣጫ ይሄዳል። እና ካሁን በፊት አንድ ጊዜ በትግራይ ጦርነት ሊነሳ ሲል ተነስቶ መሀል ላይ እግዚአብሔር አምላክ የተናገረን ነበረ፣ ተደራደሩ የሚል ማለት ነው። እና መደራደር ያው ለሁሉም አዋጭ ቢሆንም ግን ያለሱ ደግሞ በጣም አደገኛ ጥፋት እንደሚመጣ ነበር የተናገረው ጌታና ያው እኛ ተደራደሩ ብለን ሄደን ማዘዝ አንችልም። ግን የሚሰሙ ሰዎች እንዲጸልዩ ያደርጋል። ሰዎች ወደዛ ሀሳብ እንዲመጡ እሺ እንዲሉ ልባቸው ቀና እንዲሆን የቅዱሳን ጸሎት ያግዛል። የንጉስ ልብ በእግዚአብሔር እጅ ነው፣ ወደሚወደው ይመራዋል ይላል አይደለም? ስለዚህ እኛ የምንጸልየው ስለ እግዚአብሔር እጅ ነው። እሱ መለኮታዊ ሉዓላዊ አምላክ ስለሆነ ወደሚወደው እንዲመራው ነው የምንጸልየውና ይቅርታ የሌሊት ጸሎት ንፋስ ስላለ ጉሮሮዬን ዘግቶታል። ሌላ ደግሞ ያው እንግዲህ ሳውንድ ሲስተም እና ምን ልትል ፈልገህ ነው ካላችሁኝ ያው ልል ፈለኩት ነገር አለ እንዳልል ደግሞ የፈራሁት ነገር አለ። አንደኛው ያው ሶሻል ሚዲያ ነው። እንዴት አድርገው ወስደው እንደሚያስተላልፉት አይታወቅም። ሁሉም ሶሻል ሚዲያ እነዚህ የሶሻል ሚዲያ ባለቤቶች ማስከፈል ቢጀምሩ ግልግል ነበር። አንደኛ ያው ለነገሩ ማንም እንደማይከፍል ያውቁታል። እንደዛ ቢጀምሩ በጣም ግልግል ነበር። ግን አሁንም በሀገራችን ላይ እየተወራ ላለው ነገር መፍትሄው ድርድር ነው። እንደገና ማለት ነው። ያው ባለፈው ድርድር ተደርጓል። አሁንም ግን ድርድር ነው መፍትሄው። ግን ምንድነው ያየሁት? አንደኛው ወገን ለድርድር ፈቃደኛ አይመስለኝም።
ጉልበት አቅም ኑሮ ሳይሆን በቃ ፈቃደኛ አይመስለኝም። ያየሁትን ነው አይመስለኝም ስላችሁ አእምሮዬን ሳይሆን ባየሁት ሁኔታ እንደተረዳሁት ፈቃደኛ አይመስለኝም። ለፈቃደኛ ላለመሆን ደግሞ የሚያቀርበው ምክንያት ምንድነው? አይ ካንት ትረስት ነው ባጭሩ በእንግሊዘኛ። ያየሁትን ነው የምናገረውና ስለዚህ መጸለይ ይኖርብናል። እግዚአብሔር በሀገራችን የፖለቲካ ኃይሎች መካከል መተማመን፣ ፖለቲከኛ አይተማመንም በአጠቃላይ ግን አትሊስት ድርድር ፍሬ ያፈራል ብሎ መተማመን፣ ውጤት ያመጣል ብሎ መተማመን፣ የውስጤን ሐሳቤን እቅዴን ዓላማዬን ብናገር ጥበቃ ይደረግልኛል፣ አልጠቃም፣ ቂም አይቋጠርብኝም። አገራዊ የሆነ ጥበቃ አለ ብሎ መታመን ይጠይቃል። ድርድር ስትደራደሩ ፍላጎታችሁን ያየሁት ነገር ፍላጎትን እንኳን መናገር አይፈልጉም። ብንናገር ቀጥሎ የሚመጣውን ነገር መቋቋም አንችልም። አንዳንድ ጊዜ ሰዎች አይታችሁ ከሆነ ሲጋጩ እንግዲህ በምሳሌ ነው የምናገረው አለ ከምትሉኝ ምሳሌውን ብትይዙ ይሻላል ብዬ ነው። እና አንዳንድ ጊዜ ሰዎችን የተጋጩ ሰዎችን መሀል ላይ ገብታችሁ ከተናገር ስሜትህን ለማስታረቅ ለማስማማት ምንድነው አንተ እንደዚህ ያረገ አንቺስ ምንድነው እንደዚህ ያረገሽ ብትሏቸው አንደኛው ወገን እንዲህ ብዬ ከተናገርኩ እስካሁን ደብቄ የኖርኩትን ነገር ይዞ እንደገና ሊያጠቃኝ ነው፣ እንደገና ሊያዋርደኝ ነው ይልና ልናገርም ይላል። ዋስትና ይፈልጋል ለሚናገረው ነገር ማለት ነው። ካልሆነ ግን ልብ ሙያ በልብ ነው ብል ይሻለኛል ይላል። ድርድር ደግሞ ሙያ በልብ ነው አይሰራም። ሁሉም ሰው ሐሳቡን ጠረጴዛ ላይ ለማምጣት ድፍረት ማግኘት አለበት። ለዛ ለኛ ሀገር ጦርነት አያስፈልገንም። አሁን እዚህ አዲስ አበባ አንዳንድ አካባቢዎች የምናያቸው ደስ የሚያሰኙ በዓለም ደረጃ እየተወራ ያለው ልማት ሁሉም ኢትዮጵያዊ ይሄን ሌላውን ነገር መጉረምርሙን ትቶ አንገቱን ቀና ቀና አድርጓል። መቼም ስላገሩ ጥሩ ነገር ሲወራ ደስ የማይሰኝ ሰው የለም፣ ኩራት የማይሰማው ሰው የለም። ስላገሩ መሪም ይሁን ስላገሩ ይሁን ስለማንኛውም ነገር በሌሎች ዜጎች በሌሎች ሀገሮች እይታ መልካም ነገር ሲወራ ምን አይነት ኩራት እንደሚሰማን ድፍረት እንደሚሰማን፣ ቀጥሎ ደግሞ ክሬቲቪቲ ይመጣል፣ ፍሬያማነት ይመጣል ከዛ ውስጥ ማለት ነው። ውርደት ነው ብዙ ጊዜ ክሬቲቭ እንዳንሆነ እንደ ኔሽን የሚያጠቃን። እንደዚህ አይነት ማንሰራራት ሲመጣ ወዲያውኑ ብዙ ሰዎች እምቅ ችሎታቸው ምድሪቱም ቢሆን እምቅ ሀብቷ መለቀቅ ይጀምራል። በተዋረደ ህዝብ እግዚአብሔር አይሰራም እና ለሁላችን ደስታ ነው። እርስ በርሳችን ተባልተን አንተማመን ብለን መዋረድ ለሁላችን ውርደት ነው፣ ለሁላችን። እና ምን ማለቴ ነው? የኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች ሁሉ ወይም የፖለቲካ ኃይሎች በልበል በአጠቃላይ አንድ መሆን አይጠበቅባቸውም። ግን ወደ ሩል ኦፍ ሎው ውስጥ ወደ ህጋዊ ነገር ውስጥ እና ሁሉንም ህግ ወደሚገዛበት ነገር ቢመጣ የሀገር ባጭር ጊዜ በጣም ባጭር ጊዜ አደገኛ ሀገር ሆኖ ይወጣል። እውነቴን ነው የምላችሁ። እግዚአብሔር ደግሞ የተናገረው መጥቷል፣ ደርሷል፣ እያንኳኳ ነው ያለው እና መጸለይ ያለብን። ተስፋ መቁረጥም የለብንም ወይ የሆነ ነገር ማሰብ የለብንም። መጸለይ ያለብን እነዚህን ኃይሎች ወደ ድርድር እንዲመጡ ወደ መነጋገር እንዲመጡ የእግዚአብሔር ቅዱስ ተጽዕኖ በምድሪቱ ላይ እንዲሆን መጸለይ ያለብን። ያየሁት ነገር አንድ ሁለት የፖለቲካ ማለት የፌደራል መንግስትና ሌላ ኃይል ለድርድር ተቀምጠው ቅድም ያወራዎቹን አውርተው ሲለያዩ ነው ያየሁት። እና እንደዛ ባይሆን መልካም ነው፣ እንደዛ ባይሆን መልካም ነው።
መቋጫ ቢገኝለት መነጋገር ፍሬ ቢያፈራ የድሮ ታሪክ እየተነሳ ባይደገም ሰዎች ሊታረቁ ሲቀመጡ ቅድም እንዳልኩት እንደዛ ይላሉ። 2-3 ጊዜ ከተሞከረ ደግሞ ተስፋ ይቆርጣሉ። እና እንደዛ አይነት ነገር እንዳይኖር እግዚአብሔር አዲስ ነፋስ እንዲያነፍስ እንጸልያለን በሀገራችን ላይ ማለት ነው። የመዋደድ የመከባበር አንዱ ቅር ይላችኋል እንደቆማችሁ እያወራሁ ነው። በኋላ እንቀመጣለን። አንዱ ችግር በሃይማኖትም በፖለቲካም በእኛ ሀገር ያለው ችግር ምንድነው? አሸናፊነት ብቻ ነው በቃ የሚታየን። ካላሸነፍን እኛ የምንለው ነገር ገዢ ካልሆነ አይሆንም። እስከ ሞት ድረስ ያው ሲባልም ነው የኖረው በመቃብሬ ላይ የሚለው ሁላችን ማይንድ ውስጥ አለ። ወደ ፖለቲካም ወደ ሃይማኖትም ሲገባ በመቃብሬ ላይ ነው የምንለው። እኔ ብቻ የሚል መንፈስ አለ። እሱ አይሆንም። ሀገር የሚባለው ያንድ አስተሳሰብም ያንድ እምነትም ያንድ አቋምም ብቻ መሆን አይችልም። ሀገር ነው እና ሁላችንም ሁሉን የሚያስተናግድ ሀገር እንዲሆን የማንፈልግ ከሆነ ከመከራችን አንወጣም። ሁሉንም የሚያስተናግድ ማለት ያ ደግሞ ኮምፕሮማይዝ ማድረግ ይጠይቃል። ያንተ ቋንቋ በማይነገርበት ቦታ ሌሎች ቋንቋቸውን ሲናገሩ መስማት እንደ ምሳሌ ማለት ነው እንጂ እሱ ማለት አይደለም። ልክ እንደዛው ማለት ነው። ያንተ ሐሳብ በማይስተናገድበት ቦታ ሌሎች ሐሳቦች ሲስተናገዱ መቀበል። ያንተ ሃይማኖት ብቻ ሳይሆን ሌሎችም ምርጫቸው ነው ሃይማኖት። እግዚአብሔር ራሱ ምርጫን ምንም አይልም በዚህ ዘመን። እግዚአብሔር የምርጫ አምላክ ነው። ሰዎች የመረጡትን እንዲኖሩ ትቷል እና እኛም ሰዎች የሆኑትንም የመረጡትንም ምርጫቸውን ማክበር በጣም መልካም ነገር ነው። ይሄን ካላልን እንደ አገር እንዴት ብለን ልንኖር እንችላለን? ብዙ ቋንቋ፣ ብዙ አይነት ባህል፣ ብዙ አይነት ነገር ባላት አገር ኢትዮጵያ ላይ ደግሞ ውርደት ነው። እኔ ፖለቲካ አይደለም ዛሬ ትንቢታዊ አዋጅ ነው የምናወጀው። ግን ሰዎች የፈለገ ብንለብስ የፈለገ ደረጃ ብንደርስ በጣም አፍሪካውያን ከሚያሳዝነው ነገር የሚደመድሙን ጥቁር ብለው ነው የሚደመድሙ። በእውነቴን እኮ ነው የምነግራችሁ። አይደለም እኛ ዝም ብለን መንደር ወርደን ትግራይ፣ አማራ፣ ኦሮሞ ምናምን ሶማሌ የሚባለው ከዚህ ወጣ ካላችሁ በኋላ ብዙ ሰው የሚናደደው ከየት ነህ ስትባሉ ራሱ ኢትዮጵያ ብትሉ አይሰማችሁም። ሶማሌ ብትሉ ምን ብትሉ አይሰማችሁም። አፍሪካ ነው የሚሏቸው ድምድም አድርጋ። እኛ አፍሪካ ውስጥ ሆነን አፍሪካ ነው ኢትዮጵያ። ከኢትዮጵያም እንደውም ወርደን ምናምን ነው የምንለው እና እነሱ ግን እኛ የምናውቃችሁ አንድ የሆነ ህዝብ እንደሆናችሁ ነው። አፍንጫችሁ የሚቆረጥ አይናችሁም ምንም ይሁን ጥቁር ናችሁ በቃ። እና አንዳንዱ ሰው ትንሽ ቀላ ያለ ሲመስለው አይደለሁም ይላል። አይወጣም ልላችሁ ብዬ ነው። አይወጣም። እኛ ማለት እንደዚህ ምን ቆጠር ከሆነ እንዳንድ ከታየን ለምንድን ነው አንድ ማን ሆነው ነው የኛ ችግር እሱ ነው። እነሱ እንዳንድ ማየታቸው እኮ መጥፎ አይደለም። ቢያናድድም በጊዜው እንዴት አፍሪካ ይሉኛል ምናምን አገር እኮ አለኝ ኢትዮጵያ የምትባል ምናምን ብንልም ግን ኢስ ጉድ። በአንድ በኩል ደግሞ ምን ነው እንደ አፍሪካ ባወቁንና 130 ሚሊዮን ከሚሉ 1.5 ቢሊዮን ህዝብ ቢሉ ያስፈራል፣ ያስደነግጣል። ግን እንደዛ አንወድም። 5 ሚሊዮን ህዝብ ከምንሆን 130 ሚሊዮን ብንሆን እንበረታለን አይደለም? አንበረታም? እንደዛ ብንሆን በጣም እንበረታለን። 6 ሚሊዮን ህዝብ ከምንሆን 20 ሚሊዮን ህዝብ ከምንሆን 130 ሚሊዮን በጣም ብርቱ ህዝብ ነው። ማይገኝ ሀብት ነው። የሚገርማችሁ አንዳንዶቹ በዲቪ ማግኘት የሚፈልጉት፣ አንዳንዶቹ በጋብቻ ሰበብ፣ አንዳንዶቹ በተለያየ መልኩ ሰዎችን እየወሰዱ ፖፑሌሽናቸውን ማብዛት ይሞክራሉ። እኛ ደግሞ እግዚአብሔር ባርኮናል በዚህ ብዛት ተባዛ በሚለው ማለት ነው። ጎናችሁ ያለውን ሰው የተባረክነ በሉት። አማራ መሆን ከኦሮሞ ትግራይ መሆን ምንም ሆንክ የተባረክነ በሉት። ካንተ ጋር በመኖሬ ደስ ይለኛል። ብርታቴ ነህ ተባባለው። ጥንካሬ ነህ። ሃሌሉያ
አሜን ነው። ብርታት ነን። እርስ በርሳችን አብረን ብንቆም ብርታት ነን። ለዛ ግን ደግሞ አንድ መሆን አንችልም። አንድ አይነት መሆን አንችልም። ስለዚህ መቀበል አለብን ልዩነትን። እንደሚባለው በልዩነት አንድነት የሚባለውን በደንብ መቀበልና አንድ ብርቱ ህዝብ መሆን ነው የሚሻለው። ለዛ ደግሞ ውይይትን መቀበል በጣም መልካም ነው። ስንወያይ ለማሸነፍ ብቻ መወያየት ሳይሆን መካከለኛ ፖይንት ላይ ለመምጣት እኔ እንደው በማንኛውም ውይይት ብዬ ማስበው ውይይት ማተኮር ያለበት አደጋን ማስወገድ ብቻ ነው መሆን ያለበት። ማሸነፍ ሳይሆን አደጋን ምን ማድረግ ማስወገድ። ያኛው ሁለቱም ተወያይ ወገን ያኛውም ራሱን አደጋ ላይ የሚጥልን ማለት አደጋ ላይ ስላችሁ የመጨረሻ ጥፋት ላይ የሚያደርሰው የኛውም እንደዛው ጉዳዮችን ነው በዋነኛነት ሊከላከላቸው በውይይት የሚገባው። ባልና ሚስት ቢሆኑ ትዳራቸውን ከመፍረስ ነው በቃ የውይይታቸው ሁሉ መሰረት መሆን ያለበት ትዳሬ ምን እንዳይል ነው እንዳይፈርስ ነው። በቃ እሱ ነው ዋና ሬድ ላይን መሆን ያለበት። ሁለት የፖለቲካ ኃይሎች ከሆኑ ደግሞ ህዝቤ የሚሉት ካለ ህዝቤ እንዳይጠፋ በቃ እንደዛ ነው መሆን ያለበት። የኔ ስልጣን ምናምን ያኛው ይሄኛው የሚለው ነገር አይደለም። ኦኬ ክብር ለጌታ ይሁን። ስለዚህ እንጸልይ። እግዚአብሔር በዚህ ሀገር መግባባትን፣ መመካከርን፣ መወያየትን፣ መቻቻልን፣ ኮምፕሮማይዝ ማድረግን እንዲልክ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም አምላካችን እግዚአብሔር ይላከልን። ሃሌሉያ። እግዚአብሔር በአገራችን ላይ በኢየሱስ ስም ጣልቃ ይግባ። ጠይቁት ጌታን። ከዚህ በኋላ ጦርነትን ጌታ ሆይ መስማት አንፈልግም። ጦርነቱ በጠረጴዛ ዙሪያ ብቻ ይሁን። እግዚአብሔር ሆይ ሃሌሉያ። መሪዎች እንደገና ወደ ጠረጴዛ ዙሪያ ይመለሱ በኢየሱስ ስም። የትኛውም ኃይል መሪዎች ወደ ጠረጴዛ ዙሪያ ይመለሱ በጌታ በኢየሱስ ስም። የምራችሁን ጸልዩ ወገኖች። መልካም ሰዓት ነው። የኛ ድርሻ ይሄ ነው። ስለዚህ እንጸልያለን። በጌታ በኢየሱስ ስም መመለስ ይሁን። አባት ሆይ መልሳቸው፣ ወደ ውይይት መልሳቸው፣ ወደ ክርክር መልሳቸው፣ ወደ ድርድር መልሳቸው። አባት ሆይ በጌታ በኢየሱስ ስም ወደ ሐሳብ ጦርነት መልሳቸው። ሃሌሉያ። እግዚአብሔር ሆይ ሃሌሉያ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ክፋትን፣ ጦርነትን የሚቀሰቅሰው መንፈስ የተመታ ይሁን። ወደ ጦርነት ጎትቶ ለማስገባት የሚንቀሳቀስ የጨለማ አሰራር ከምድሪቱ ላይ ይመታባት ሆይ። ጥንቆላ፣ ድግምት፣ ሟርት ምድሪቱን ያቆሸሸ ይመታ በጌታ በኢየሱስ ስም። ደም ማፍሰስን፣ ደም መፋሰስን የሚወድ የሰዎች ደም ጠጭ የሆነ መንፈስ ከአየሩ ላይ የተመታ ይሁን በኢየሱስ ስም። ምድሪቱ ጌታ ሆይ ልምላሜን እግዚአብሔር አባት ሆይ ዝናብን እንድታገኝ ደም እንዳይፈስባት በኢየሱስ ስም እንጸልያለን። ሃሌሉያ። መልካም ሐሳብ አይሎ እንዲወጣ፣ ልማት አይሎ እንዲወጣ፣ ሰላም አይሎ እንዲወጣ፣ በርትቶ እንዲወጣ እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። ሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ